ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል ጀምሮ ታላቅ የሆነ የአላፋት ዝማሬ እግዚኦ ማረነ ክርስቶስ ፕሮግራሙ የጴንጤ ነው እንዴ? እኛም ድሮም እኮ አውቀናል። ዲያቆን ሄኖክን ፈላልገን አግኝተነዋል። የክርስቶስ ልደት መከበር ያለበት በምስጋና በዝማሬ እንጂ በሌላ መንገድ አይደለም የሚለውን ማሳካት ነው ዓላማው፣ ግቡ። በአላፋት ዝማሬ ላይ ለምትሳተፉ በሙሉ ይሄ ጥብቅ ማሳሰቢያ ነው። ለሁሉም አዳርሱልኝ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ያልሰማ ስማ፣ የሰማ ላልሰማ ሰማ። በዚህ በአዲስ አበባ መስቀል አደባባይ ታኅሳስ 28 የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ምክንያት በማድረግ የአእላፋት ዝማሬ በዚህ ስፍራ ተዘጋጅቷል። ታዲያ አንተ፣ አንቺ፣ እናንተ ሁላችሁ ታኅሳስ 28 በዚህ በአዲስ አበባ መስቀል አደባባይ በመገኘት የጌታችንን ልደት እንድታከብሩ ተጋብዛችኋል። እንኳን አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባትን ታላቅ ዕለት ዋዜማውን እማይረሳ በማድረግ ሁላችንም በዚህ ታድመን የአእላፋት ዝማሬን በታላቅ ድምቀት እናከብራለን። ማርፈድ አይደለም፣ መቅረት አይደለም። ማርፈድ ያስቆጫል፣ ዋጋ ያስከፍላል። ውድ የተዋሕዶ ልጆች ኢትዮጵያውያንና ኤርትራውያን በዚህ በመስቀል አደባባይ የተዘጋጀውን የአእላፋት ዝማሬ እንዳትቀሩ፣ አይታሰብም። በአላፋት ዝማሬ ላይ ለምትሳተፉ በሙሉ ይሄ ጥብቅ ማሳሰቢያ ነው። ለሁሉም አዳርሱልኝ። በጣም ለብዙ ሰዎች እንዲደርስ ባካችሁ። ጊዜው አጭር ስለሆነ ሼር ምናምን አድርጉልኝ። ስለዚህ በመጀመሪያ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይሄንን ልደት በማስመልከት እንግዲህ ነገ በመስቀል አደባባይ ሶስተኛውን የአእላፋት ዝማሬ እናካሂዳለን። የጌታችን የኢየሱስ ክርስቶስን ልደት በዓል እንዲህ ደመቅ ብለን በሚሊየንስ የሚቆጠር ሰው ይመጣል ብለን እናስባለን፣ ከዚህ በፊት ታይቶ በማይታወቅ ሁኔታ። ስለዚህ ሁላችንም ነገ ስንመጣ በመጀመሪያ ከሁሉ በፊት ማሰብ ያለብን ሀገራችንን በጸሎት ማሰብ ስላለብን ቀድማችሁ ጸሎት ስላለ መሐረና አብ ጸሎት ባካችሁ ምህላ አብረን ጸሎት አድርገን ለሀገራችን ጸልየን ለራሳችንም ለቤተ ክርስቲያናችን በአጠቃላይ ለሁሉም ነገር ለሚገባው ጸሎት ለሚያስፈልገው ነገር በሙሉ ምህላ ስላለ ቀድማችሁ ጸሎቱን ብትሳተፉ መልካም ነው። አንድ ሁለተኛውና ሌላኛው ዋናው ማሳሰቢያ ደግሞ ምንድነው? ስትመጡ ባካችሁ ቀደም ብላችሁ የምትመገቡ ሰዎች ብዙ ምግብ እንዳትበሉ። በተለይ የሚያቃጥል ነገር ምናምን ምግብ እንዳትወስዱ አደራ ባካችሁ። ምክንያቱም በጣም ብዙ ሰው ስለሚኖር የሆነ ተፈጥሯዊ ነገር ያጋጥመናል። የምንበላው ምግብ ላይስማማን ይችላል። ስለዚህ ይሄንን ተጠንቀቁ። ቀለል ያለ ምግብ እንዳይርበን ብቻ ሆዳችን ውስጥ የሆነ ነገር እንዲቀመጥ ብቻ ቢቻል እንደ ፍሩት ጁስ የመሳሰሉ ነገሮች ብትወስዱ መልካም ነው። እናንተ ቀለል የሚለው ነገር ብታዩና ብታስቡ መልካም ነው። ምክንያቱም የበዓል ቀን ስለሆነ ብዙ ሰው ተሰባስቦ ምናምን አብሮ ለመብላት ብዙ ነገር ተሰብስቦ በጋራ ስለሚኬድ ሳይታወቅ ሌላም ነገር ስለሚበላ ማለት ነው። ሌላኛው ውሃ ይሄ ባለፈው አመት ከገጠመን ነገር ነው የምነሳው። አንድ ጓደኛዬ 2 ሊትር ውሃ ይዞ ገብቶ 2 ሊትር አጋጠመው። እንዴት ብሎ ያውጣው? ሽንቱ መጥቶ ማለት ነው። የመጨረሻ በጣም ተቸግሮ በቃ እንዴት ብሎ ይሄድ? ሽንት ቤቱ በቂ አይደለም። ለመሄድ መንገዱ በጣም ከባድ ነው። አስባችሁታል? ያን ሁሉ ሰው ሽንቱን ወጥሮት እንዴት ብሎ ነው በመሃል ራሱ። ስለዚህ ባካችሁ እንደዛ እንዳይፈጠር
አደራችሁን ባካችሁ። ስለዚህ ሁላችሁ ውሃ ትንሽዬ ውሃ ብቻ ጠጥታችሁ ምናምን ወይዛችሁ የምትገቡትንም ውሃ ቢሆን ጥንጥዬ ውሃ ይዛችሁ ለጉሮሮ ብቻ የሚሆን አርጋችሁ እንድትሄዱ። ሽንት ቤት ምናምን እያላችሁ እዛ መጋፈት አያስፈልግም። ምክንያቱም በቃ ጨርሳችሁ በቃ አመጣችሁ ጭርስ አርጋችሁ በቃ እኔ ይሄንን ምክሬ ነው። እኔ እውነቱን ነው የምነግራችሁ። በኋላ ችግር ነው የምትገጥሙት። በተለይ ማትችሉ ሰዎች ደግሞ ወደ መሃል አትግቡ። ይሄ ምናልባት የጤና ችግር ካለባችሁ ማለት ነው። ስለዚህ ይሄንን ለማለት ነው። እንግዲህ የምንችል ደግሞ ብናድር ደግሞ እንዴት መልካም ነው። ምክንያቱም በቀጥታ 1 ሰዓት ተኩል የሚያልቅበት ምክንያት እንግዲህ ያው ሁላችንም ወደ አዳር ፕሮግራም ወደ ቤተ መቅደሱ እንድንሄድ ከማሰብ ነው። ስለዚህ ሁላችንም ቤተ መቅደስ የቤተ ክርስቲያናችን ስርዓት ይካሄዳል። በቀጥታ እንደዛው ነጭ ልብስን እንዳማረብን በአቅራቢያችን ካለ የትኛውም ቤተ ክርስቲያናት ሄደን ማደር ብንችል መልካም ነው። ይሄ የቤተ ክርስቲያናችን ስርዓት ስለሆነ ሁላችንም ልንከተለው ይገባል። ስለዚህ እግዚአብሔር አምላክ የነገ ሰው ይበለን፣ ባላችንን በሰላም ያሳልፈን። አደራ እናንተ በደንብ ይሄንን ለብዙ ሰው አድርሱ። የምታገኙትም ሰው ንገሩ፣ በአንደበታችሁ አሳስቧቸው፣ ተቆጧቸው፣ ምከሯቸው። ከዛ በጋራ ደግሞ አመስግነን እግዚአብሔር እንግዲህ የሰላም በዓል እንዲያደርግልን እንመኛለን። መልካም በዓል። ዲያቆን ሄኖክን ፈላልገን አግኝተነዋል። እንኳን ለዘንድሮም የገና በዓል እንዲሁም ለአላፋት ዝማሬ በሰላም አደረሰ ብለናል። ዲያቆን ሄኖክ እንኳን አብሮ አደረሰን። እንዴት ናችሁ? ሰላም ነው። ከወዲሁ እንኳን አደረሳችሁ በልልን እስኪ መላው አድማጮቻችን። ዲያቆን ሄኖክ እሺ፣ ይሄን ለምትሰሙ ሁሉ እንግዲህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም አደረሳችሁ። የሰላም የፍቅር በዓል ያድርግልን። አስታውሳለሁ ዲያቆን ሄኖክ የመጀመሪያው አላፋት ዝማሬ እንዲሁ ዓርብ ዕለት ተደዋውለን ነበረ መረጃ ስትሰጠን አስታውሳለሁና ስንት ዓመት ማለት ነው? አሁን እንግዲህ 3ኛውን ነው የምናደርገው። 2016 ነበር የጀመርነው። ልክ ነህ፣ ተደዋውለን ነበር የዛን ጊዜ። አሁን እንግዲህ የቦሌ መድኃኔዓለም የነበረው የአላፋት ዝማሬ በጣም ብዙ ሕዝብ እየጎረፈ ስለሆነ የቦታ ለውጥ አድርጎ መስቀል አደባባይ ይመስለኛል ለመጀመሪያ ጊዜ ሲደረግም ነው። አዎ ልክ ነህ። ያው የመጀመሪያውም ዓላማችን የነበረው መስቀል አደባባይ ለማድረግ ነበር። በወቅቱ ያው ማሟላት ያለብንን ነገሮች ስላላሟላን ሳይሆን ቀረ። ያው በሁለቱ ዓመታት ግን የታዳሚው ቁጥር እየጨመረ መጥቶ በተለይ ባለፈው ዓመት ቤተክርስቲያን ውስጥ ከነበረው ሕዝብ የሚተካከል በጣም ብዙ ሕዝብ ውጪ ነበርና ቦታው ላይ ተገኝቶ ዝማሬውንም ማየት መስማትም አልቻለም ነበርና ያው ናቹራሊ በሁኔታዎች ስላስገደዱን ወደ መስቀል አደባባይ መጀመሪያ አስበን ወደ ነበረው በ3ኛው ዓመት መተናል ማለት ነው። ያው በጣም ብዙ ሕዝብ ይታደማል ብለን እንጠብቃለን። ምን ያህል ሕዝብ ተጠብቃላችሁ? በዚህ ፕሮግራም ላይ የመስቀል አደባባዩን በተመለከተ ምን አዳዲስ ጉዳዮች አሉ? ምክንያቱም ስለ መድረኩም ስንሰማ ከየትኛውም የመስቀል አደባባይ ቦታዎች ላይ የታደመ ሰው ፕሮግራሙን መከታተል ይችላል የሚል ነገር ስላየው ነው። እንዴት ነው? አዎ እንግዲህ ምንድነው ባለፉት 2 ዓመታት የታደሙ ሰዎች መጀመሪያ መምጣት የቻሉ ወይም ፊት ቦታ ማግኘት የቻሉ የክብር እንግዶች ካልሆኑ በስተቀር አብዛኛው ሰው መዝሙሩን የተመለከተው በስክሪን ነበረ። ያው ከ12 በላይ ስክሪኖች አድርገን መዝሙራቱን እንዲዘምር ለማድረግ ሞክረናል። ግን ያም ሆነ ያው ሳውንድ ሲስተም ምንም ሁሉም ቦታ መድረስ አልቻለም ነበር። መስቀል አደባባይ መሆኑን ካወቅን በኋላ የመጀመሪያ ለማድረግ የሞከርነው የትኛውን ቦታ ላይ ያለ ሰው እኩል ማየት የሚችለው ስቴጅ ለመፍጠር ነው የሞከርነው። ስለዚህ 8 ማዕዘን ያለው የክብ ቤተክርስቲያን ቅርጽ ያለው ባለ 3 ደረጃ በጣም ውብ መድረክ ነው የተሰራው። ስለዚህ የትኛውን ቦታ ላይ ያሉ ሰዎች ፊት ለፊት ያሉ ሰዎችን ያህል ነው ማየት የሚችሉት። እንደውም መድረኩ ቅርብ ካለው ሰው ይልቅ ሩቅ ያለው ሰው የበለጠ የተሻለ ቪው እንዲኖረው ለማድረግ ነው የተሞከረው። ከዛ ውጪ ብዙ ስክሪኖች የራሱ የመስቀል አደባባይ ላይ ያለው ስክሪን አለ፣ እኛም የጨመርናቸው። በእያንዳንዱ ስክሪን ላይ የመዝሙር ግጥሞች ስላሉ ያው እንደ አለፉት የአላፋት ዝማሬዎች ሁሉ ተመልካችና ሕዝብ የሚባል ነገር የለም። ሁሉም እኩል የሚዘምርበት የሚጸልይበት በጣም ትልቅ መንፈሳዊ መድረክ እንዲሆን ነው የታሰበው። እንግዲህ እግዚአብሔር ቢረዳን ከተለያዩ አካባቢዎች ብዙ ሰዎች እየመጡ ነው። ከውጭ ሀገር በርካታ ሰዎች መጥተዋል አላፋት ዝማሬ ብለው። አዲስ አበባ ውስጥም ያሉ በርካታ አጥቢያ ሰንበት ትምህርት ቤቶችና አድባራት
የደርሶ መልስ ጉዞ አካሂደዋል። እና ዋነኛ ዓላማችን ዝማሬው ላይ ከተሳተፈ በኋላ ሰው የሌሊቱን ቅዳሴ እንዲያስቀድስ ነው። ስለዚህ ደርሶ መልስ ጉዞዎች በጣም ተዘጋጅተዋል በየአድባራቱ በግልም በማህበር የሚመጡት ሰዎች ያው ዋናው ቅዳሴ የሌለው ዝማሬ ማለት ማህተም ያልተመታበት ደብዳቤ ማለት ነውና በዓሉ የሚጠናቀቀው በቅዳሴ ስለሆነ ማታ በጊዜ ነው የምንጨርሰው 1 ሰዓት ተኩል የዝማሬው ይጠናቀቃል። ያው በሰዓት አንታማም ባልነው ሰዓት ነው ስንጨርስ የነበረው። ዘንድሮም ብፁዓን አበው ሊቃነ ጳጳሳት በርካታ እንግዶች በተገኙበት 9 ሰዓት ይጀመራል። ያው ቀደም ብሎ መምጣት የተሻለ ቦታ ለመያዝ ያስችላል። ህዝቡ ያለበት ቦታ በነገራችን ላይ በጣም ምርጡ ቦታ የህዝቡ ቦታ ነውና እዛ ላይ ቀድማችሁ ተገኝታችሁ ታድማችሁ እንድትዘምሩ የሰይፉ የታዲያስ አዲስ ክሩ በሙሉ ደግሞ መጥቶ ከበሮ እንዲመታ እንዲዘምር ነው የሚፈልገው። ተቀብለናል ግብዣውን ተቀብለናል። ዲያቆን ሄኖክ ባለፈው ማስታውሰው ስርጭቱን በተመለከተ አንድ በራሪ ወረቀት አይቼ ነበረ። በሰዓት ተጀምሮ በሰዓት እንዴት እንደተከናወነ ምናልባት ብዙ ጊዜኛ የምንታማው ሰዓት ላይ ነበርና ብዙዎች ባድናቆት ነበር ያንን ሐሳብ ሲቀባበሉት የነበረው። የዘንድሮ ስርጭቱን በተመለከተ ነው። በየትኞቹ አማራጮች ምናልባት በመላው ዓለም አሁን ያለነው ዩቲዩብ ላይ ነው ታዲያስ አዲስ ፕላስ ሆኖ ነው ዲያቆን ሄኖክ በመላው ዓለም ስለሚከታተሉን ይህን ዝግጅት በየትኞቹ እንግዲህ ዩቲዩብ አማራጮች ሊሆን ይችላል ወይ ቴሌቪዥኖች መከታተል ይቻላል? አዎ በርካታ ሚዲያዎች ይዘግቡታል። በሀገር ውስጥ የሀገሬ ቴሌቪዥን፣ አርትስ ቴሌቪዥን፣ ፋና እና ኢቢሲ ኢትዮጵያ ቴሌቪዥን በቀጥታ ያስተላልፋሉ። ከዛ ውጪ የውጪ ሮይተርስ፣ ቢቢሲ፣ ዶቼ ቬሌ እነዚህ እና የራሻ የሆነ ስፑትኒክ በሙሉ ይዘግቡታል። እንግዲህ እንደምታስታውሱት የአላፋት ዝማሬን ባለፈው አመት ኒውዮርክ ታይምስ ላይ ወጥቷል። እንደውም ዩኔስኮ ወርዚ ኢቨንት ነው ብለው ያወጡት። ስለዚህ ዋነኛ ዓላማው ምንድነው? የክርስቶስ ልደት እንግዲህ የኔ ልደት አሁን አንተ ቤት አታከብርም እኔ ጋር መጥተህ ነውና የክርስቶስ ልደት መከበር ያለበት በምስጋና በዝማሬ እንጂ በሌላ መንገድ አይደለም የሚለውን ማሳካት ነው ዓላማው ግቡ። ከዛ ውጪ ደግሞ መዝሙር ጸሎት ነው። ምናልባት ቪዲዮዎቹን አይታችሁ ከሆነ ባለፉት 2 ዓመታት ምህላው ጸሎቱ ዝማሬው በእንባ ነው። ኤዲተሮች ኤዲት ማድረግ እስኪቸገሩ ድረስ ህዝቡ እጁን ዘርግቶ የሚጸልይበት ነው። ስለዚህ ለሀገራችንም ለቤተክርስቲያናችንም ለየግል ህይወታችን ከእግዚአብሔር ሰላም ከምንጠይቅበትና መልስ ከምናገኝበት መንገድ አንዱ ጸሎትና መዝሙር ነውና ዝማሬዎቹም በጣም የተረጋጉ የግል ዘማሪያን አይደሉም፣ የህብረ ዝማሬ ነው። ህዝቡ ሁሉ እኩል ዘምሮ እግዚአብሔርን አመስግኖ ጸልዮ እንዲወጣ ነው። ከዛ ውጪ ሊቀ መዘምራን ኪነጥበብ ወልደ ቂርቆስ ምናልባት እንደ ቸርነት የሚል መዝሙር ታውቃላችሁ። ሁሉም ሰው የሚያውቀው መዝሙር የዘመረ ባለፈው ወር ላይ የሱን ማክበሪያ ስነ ስርዓት ተካሂዶ ሽልማት ፕሮግራም ነበረ። ስለዚህ የዚህን የመስቀል አደባባዩ ዝማሬ እንደተጠናቀቀ ብቻውን ወጥቶ እንደ ቸርነት የሚለው መዝሙር ራሱ ዘማሪው አዘምሮ በጸሎት ነው የሚበተነው ማለት ነው። ስለዚህ ያው ምዕመናን ከሩቅ የሚገርም ከወላይታ ከሻሸመኔ ሳይቀር ብዙ ያዘጋጁ ሰዎች አሉ፣ ከአዳማ ሳይቀርና ዋነኛው ዓላማው በዝማሬ በምስጋና እግዚአብሔርን አመስግኖ ጸልዮ ዝማሬውን በዓሉን በልደት በመንፈሳዊ መንገድ ማክበር ነው። ስለዚህ እግዚአብሔር እንግዲህ ይህንን መርሃ ግብር ባሰብነው መልኩ ካሰብነውም በላይ አድርጎ በሰላም እንዲጨርስልን ይህንን ድምጽ የምትሰሙ ሁሉ በጸሎታችሁ አስቡን። መልካም በዓል ይሁንልን ነው ማለት። እንደው ለስንብት የመስቀል አደባባይ ብቻ ሳይሆን በተለያዩ ቦታዎች ላይ የአላፋት ዝማሬ እንደሚደረግም ሰምተናል። የረሳሁት ነገር ነው። በይህንን የመስቀል አደባባዩን የሚያስተባብረው በማህበራት ማደራጃ መምሪያ በቤተ ክህነት ስር ማለት ነው የኢትዮጵያ ጃንደረባ ትውልድ ነው። በእኛ ስር የሚካሄደው 2 ቦታ ነው፣ አዲስ አበባና ድሬዳዋ ያለው ማለት ነው። በተመሳሳይ ሰዓት በፌስቡክ ጃንደረባው ሚዲያ ፌስቡክ ላይ የድሬዳዋው ላይቭ ይተላለፋል። በዩቲዩብ ደግሞ በጃንደረባው ሚዲያ ላይ ደግሞ የአዲስ አበባውን እናስተላልፋለን። ከዛ ውጭ ግን መስከረም ላይ ትሬኒንግ ወስደው ልምድ ልውውጥ አድርገው ተመሳሳይ ፕሮግራም ያካሄዱም አድባራትና ገዳማት አሉ። ኢትዮጵያ ውስጥ ወደ 8 ቦታ ይካሄዳል። ሆለታ ላይ፣ አሰላ ላይ፣ አሶሳ፣
ጋምቤላ ክልል ማለት ነው። ከሀገር ውጭም ሲያትል ላይ ኦልሬዲ ተካሂዷል። ዩጋንዳ ትናንትና ተካሂዷል። ስለዚህ ይህን ሰሞን ብዙ አላፋቶች ታያላችሁ በየቦታው ማለት ነው። ምንድነው ሐዋሳም ላይ፣ ደሴ፣ ወልዲያ እንደዚህ ቦታዎች የረሳኋቸው በእርግጠኝነት ይኖራሉ። የአላፋት ዝማሬ ይካሄዳል ማለት ነው። ይህን ይመስላል። ያው እንግዲህ ለመላው በዚህ ዝግጅት ላይ ለመታደም የተዘጋጁ ላሉ ተጨማሪ መረጃ ቀረ የምትለው ካለ የስንብት ጥያቄ ነው ዲያቆን ሄኖክ። ባለፈው ሳምንት እንግዲህ ጋዜጣዊ መግለጫ ተሰጥቶ ነበረ። በዚህ ሁለት ቀናትም ደግሞ የከተማው ጸጥታ አካል የሚሰጠው ይኖራል። ከዚህ በፊት ከምንለው ምንም የተለየ ነገር የለውም። የዘንድሮውን ለየት የሚያደርገው ባለፈው አመት 2 አመታት የመጡ ሰዎች ጧፍ ተጨማሪ ጧፍ ይዘው መጥተው ለገጠር አብያተ ክርስቲያናት እንዲሰጡ አድርገን ነበር። ዘንድሮ ደግሞ የታዕካ ነገሥት በዓታ ለማርያም ገዳም የምታውቁት 4 ኪሎ ያለው ማለት ነው። ያው አካባቢው ላይ ብዙ ሰዎች ወደ ሌላ ቦታ ስለተዛወሩ ብዙ አጥቢያው ላይ ሰው አለመኖሩ እዛ ላይ ጉባኤ ቤት ደግሞ በጣም የተቸገረበት ደብር ነውና ገዳም ነውና ለዚህ ገዳም ገቢ እንዲሆን የገዳሙ አባቶች መተው ጸሎት እየሰጡ መስቀል እያሳለሙ የሚቀበሉት የጧፍ መባ ምዕመናን ይዘው እንዲመጡ እንጠብቃለን። ከዛ ውጪ ለዝማሬ ዝግጁ ሆናችሁ ነው። ማንም ሰው ጸጥ እንዲል አንፈልግም። ሁሉንም ስክሪኖች እዛ አካባቢ ያሉትን ሁሉ ለምነን አናግረን አብዛኞቹ ስክሪኖች ስራ ላይ ነው የሚሆኑት። ስለዚህ ስክሪኖቹ ራሱ የሚዘምሩበት ቀን ስለሆነ አንድም ሰው እንዳይቀር ይህንን የምትሰሙ ሁሉ መስቀል አደባባይ እንገናኝ። መዝሙሮቹን አስቀድሞ ማግኘት ይቻላል ወይ የሚል ጥያቄ መጥቷል። ጃንደረባው ሚዲያ ላይ የተለቀቀ ለአንድ ወር ሲጠና ነው የከረመው። እንደው ለማጥናት ጊዜ ነው ያልነበረውና ያላየ ሰው ደግሞ በእለቱ ቢመጣ የመዝሙሩ ግጥም አለ እያነበበ ሁሉ መዘመር የሚችላቸው ናቸው። አብዛኞቹ መዝሙራት ሰው የሚያውቃቸው ለማድረግ ሞክረናል ባይተዋር እንዳይሆንና ሁሉም ሰው ስንፋስ ያለው ሁሉ እግዚአብሔርን ያመስግን የሚለውን እንዲፈጽም እድል መስጠት። ያው እንግዲህ በየዓመቱ የተገናኘን መረጃ እንለዋወጣለን። በመስቀል አደባባይ ለየት ባለ ሁኔታ የዘንድሮ የአላፋት ዝማሬ ሊደረግ ቅድመ ዝግጅቱ ሁሉም ተጠናቋል። ስለሰጠን መረጃ እንደተለመደው ካለ በወለጋ ዩኒቨርሲቲ እንግዲህ ዛሬ ጠዋት እንደምታዩት ቤት ከፍተኛ ቃጠሎ ደርሶበታል። መነሻው ምን እንደሆነ አልታወቀም ማለት ነው። ለማንኛውም በጣም እጅግ የሚያሳዝን ነገር ነው። እስኪ አጠር አድርገን ቪዲዮውን ላሳያችሁ። ስክሪንሾት አተነሳው ድጋሚ። ኦኬ ጋይስ እንዳያችሁት እንግዲህ በዛሬው ዕለት በወለጋ ዩኒቨርሲቲ እንግዲህ በእንደዚህ ያለ መልኩ አንዱ ብሎክ ሙሉ በሙሉ እንግዲህ ድንገተኛ እሳት ቃጠሎ ተከስቶበት ምንነቱ ያልታወቀ ቃጠሎ ተከስቶበት ሙሉ በሙሉ እንግዲህ ሲወድም ተስተውሏል። በጣም እጅግ የሚያሳዝን መረጃ ነው እውነት ለመናገር ላችኋለሁ። እንግዲህ ከዛ አካባቢ እስካሁን ድረስ ምንም አይነት የወጣ መረጃ የለም። ሚትረፊዳን የሚታወቅ ነገር የለም። እንግዲህ ያው ማሳውቃቸውን አዲስ ነገር ካለ ማለት ነው። ለማንኛውም ይህን ይመስላል ወለጋ ዩኒቨርሲቲ አካባቢ የደረሰ መረጃ። ልጅ እኮ ነው ኢየሱስ ዞራል ወደዛ ወይ ማይ በዚህ ለጥላጥላጥ ምስማሩን ረቀ ሄድና በዛው ዞር ጫማ ይታል ግን ወይ እነሱ በዛ ከወጡ እኮ ይያዘ አሁን እኮ እኛ ሁለታችን በዚህ ከሄድን በወረዛ ይወርዳል አይደለም። ይሄ ደረጃ ስላለ አንተ እንግሊዝ መዞር ነው። የወጣ ሳለ ይወጣል። አሁን በዛ ማሚ ቆንጆ ልጅ እኮ ነው። ሲባል ሰው ብዙ ወይ በድንጋም ተመቷል። አንቺ ደሞ መስቀል ያደርጋል ግንባሩ ላይ ተሻለ ደም እጁ ላይ ያለው ደም ማለት ነው። እንዴ ቀብቶ እንዴ መስቀል ያደርጋል። እስማሙ ደም ከሲል እሱ ቆሞ ነው እንዳታርፈልጉ እንጂ እኮ ማማ በቃ ሂጂ ትምህርት ይኸው መስቀል ደግሞ አድርጎ ቁጭ መንገድ ሲቃል ፌዳ ሞት ጨፍራል። ፊት ተመተነ አራ እጁ ላይ ያለውን መስቀል አድርጎ ግንባሩ ላይ እስማሙ ቦል ይባል ልጁ
ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት